ዛሬ ስለ ከረንት ሊያቢሊቲ ፋንዳሜንታልስ ኦፍ አካውንቲንግ ሶስተኛው ቻፕተር እንቀጥላለን። አጠር አድርገን ኮንደንስድ በሆነ መንገድ የተወሰኑ ኢሹዎችን ነው ለማየት ሞክረው። ከረንት ሊያቢሊቲ ማለት ነው እንደምታውቁት it is a debt obligation ወይም an obligation of the company which need to be come from past result and which need to be settled within a year or operating cycle whichever is longer ብለን ነው ዲፋይን የምናደርገው። ኦፕሬቲንግ ሳይክል ውስጥ ወይም በአንድ አመት ውስጥ ሊከፈል የሚችል ማናቸውም እዳ ማለት ነው። ሶ እነዛን ከረንት ላያቢሊቲ ብለን ነው ዲፋይን የምናደርጋቸው። ሶ actually this liability is expected to pay by using current asset ካምፓኒዎች ይሄን እንደ አይነት ኦብሊጌሽኖችን ወይም እዳዎችን ይከፍላሉ ብለን የምናስበው ከከረንት አሴቶቻቸው። ከረንት አሴቶች የሚባሉት ደግሞ an asset resource owned by an entity which resulted from past transaction ሆኖ owned by an entity and converted into cash within a year ማለት ነው or within the operating cycle whichever is lower ማለት ነው። በኦፕሬቲንግ ሳይክል ወይም ደግሞ በአንድ አካውንቲንግ ፔሪድ ውስጥ በአንድ አመት ውስጥ ወደ ጥሬ ገንዘብ ሊቀየሩ የሚችሉ ማለት ነው። ሞስትሊ ከካሽ እስከ ኢንቨንተሪ ያሉት ስቴትመንት ኦፍ ፋይናንሻል ፖዚሽን ላይ የምታያቸው ማለት ነው። ሶ ከረንት ሊያቢሊቲዎች ምናልባት እንደው ይህን ስፔሲፊካሊ ለመንገር ምን ሊያካትት ይችላል? ለምሳሌ ኦፕን አካውንቶች ከከስተመሮች ጋር ወይም ከሰፕላዮች ጋር በሚኖሩ ግንኙነቶች ከንግድ የሚመጡ ሊሆኑ ይችላሉ። ሰርሷቸው ወይ ኢምፕሎይ ሪሌትድ ትራንዛክሽን ሊሆኑ ይችላሉ፣ ወይ ታክስ ሪሌትድ ትራንዛክሽኖች ኢማኔት ሊያደርግ ይችላሉ። ቤዚካሊ ሶርሳቸው እንደዛ ነው የሚሆነው። ለምሳሌ ከንግድ ጋር በተገናኘ ወይም ከቢዝነስ አክቲቪቲያቸው ጋር በተገናኘ ለምሳሌ ሰፕላየሮች ጋር በተገናኘ ኦፕን አካውንት በቃል ልትከፍሏቸው በአጭር ጊዜ ልትከፍሏቸው ላያቢሊቲ አሲዩም ያደረጉባቸው ነገር ካለ በዱቤ ይወስዳችሁ ወይም ኖት ፔብል ሰም ኢንተረስት ረዘም ላለ ጊዜ ሞስትሊ እስከ 90 ወይም 170 ቀናት ድረስ ሊቆይ የሚችል ሞስትሊ ኢንተረስት የሚታሰብበት ምናምን ፎርም ኦፍ ሊያቢሊቲ ወይ አካውንት ማለት ነው። ወይም አካውንት ፔብል ሊሆን ይችላል። ኦፕን አካውንት ያለው ማለት ነው። ቅድም አንእርንድ ረቨኒዎች ቅድመ ክፍያ የተቀበላችሁባቸው ቀብድ የምንለው በተለምዶ ማናቸውም አገልግሎቶች ወይ ፕሮዳክቶች ካሉ ፕሮዳክቱን ወይ ሰርቪሱን ደሊቨር እስከምታደርጉ ድረስ እንደ እዳ ነው የሚመዘገቡት። ባላንስ ሺት ላይ እንደዛ መታየት አለባቸው። ወይም አክሩድ የሆኑ ላያቢሊቲዎች ሰርቪሱን ወይም ደግሞ ምንድነው ሰርቪሱ ወይም ሪሶርሱ ኮሌክት ተደርጎ ወይም ሰርቪሱ አክቹዋሊ ካምፓኒያችሁ ኢንከር አድርጎት ግን ያልከፈለው በገንዘብ ያልከፈለው ለምሳሌ ሰራተኞቻችሁ ሰርተውላችኋል ግን አልከፈላችሁም በካሽ ሳላሪ ፔብል ወይም ዌጅ ፔብል ሊሆን ይችላል። ወይም ደግሞ ኢንተረስቶች ሊሆኑ ይችላሉ። ኢንተረስት ፔብሎች አክቹዋሊ ገንዘብ እየተጠቀማችሁ ነው መክፈል አለባቸው ግን እስከሚከፈል ድረስ አክሩድ የሚደረጉ ሪሶርሶች ሊሆኑ ይችላሉ። እነሱን ወይም ታክስ ሊያቢሊቲዎች ሊሆኑ ይችላሉ። ኦር ኤኒ አዘር ዋናው ኤክስትሪንክሽናችን liabilities which need to be paid within a year or within a single operating cycle which is longer. Mostly source of paymentችን የሚሆነው ደግሞ current asset መሆኑን ማየት ይጠበቅብናል። በተናጠል ለማየት አካውንት ካል በቃል ያለ ስምምነት ነው። ሶ ሪከርድ የምታደርጉት at face value ነው የሚሆነው at the date of incurrence ማለት ነው። ሶ አካውንት ፔብል ምንድነው ኤኒ አግሪመንት ያው ሌብል አካውንቶች ክሬዲት ስለሆነ ኖርማል ባላንሳቸው ለምሳሌ እቃ ገዝታችሁ ከሆነ የገዛችሁትን እቃ ዴቢት ታደርጉታላችሁ፣ አካውንት ፔብል ክሬዲት ላይ ታስቀምጣላችሁ። ሶ አኮርዲንግሊ ይከፈላል። ሞስትሊ ኢንተረስት የሌለው አንለስ ሰም ዲስካውንቶች ከሌሉ ፎር ኤርሊ ፔመንት ወይም ሪተርን ኤንድ አላዋንሶች ከሌሉ ሞስትሊ ፌስ ቫልዩ ነው አት ዘ ኤንድ ኦፍ ዘ ፒሪድ ሴትል ነው። ግን ዲስካውንቶች ካሉ ለምሳሌ ፎር ኤርሊ ፔመንት ኢንካሬጅመንት ወይም ደግሞ ፎር ኤኒ ዲፌክቲቭ ሪዝን ወይም ኤኒ ኢንኮንቬኒየንስ ሪዝን ሪተርን ካሉ እነሱን ሌት አድርጋችሁ ነው
ፋይናሊ ሴትል የምታደርጉት ነው። ሁለተኛው ኖት ፔብል የሚባለው ሞስትሊ ከቃል ባለፈ ሪትን ፕሮሚስ ወይም ኖት የታገዘ ማለት ነው። ፎርም ኦፍ ሾርት ተርም ኦብሊጌሽን ሆኖ ግን ሰም ሶርት ኦፍ ሪትን አግሪመንት አለ። ሰም ኤቪደንስ ፉል ነው ማለት ይችላል። ዩዛሪ ብድር ሊሆን ይችላል ወይ ኢንተረስት ይኖረዋል። ኦልዌይስ ብድር ሊሆን ይችላል ፕላስ ወይ ዕቃም ገዝታችሁ ሊሆን ይችላል፣ ነሰሰሪ በድራችሁትም ሊሆን ይችላል። ዋቴቨር ግን ሞስትሊ ኢንተረስት አታች ይደረግበታል። ሶ አት ዘ ታይም ኦፍ ሴትልመንት ፌስ ቫሊዩ ፕላስ ዘ ኢንተረስት that assumed on the note ይሆናል ማለት ነው። ሶ ሞስትሊ ማቹሪቲ ፔሪዮዱ ከኦፕን አካውንት ኦልሞስት የተሻለ ነው የሚሆነው፣ ከፍ ያለ ታይም ፔሪዮድ ይሆናል ማለት ነው። ሶ ኦፕን አካውንት ካል ሞስትሊ ከ30 ብዙውን ጊዜ ከወር አይበልጥም እንደ ፕሪንሲፓል አግሪመንት፣ ግን ከዛም በላይ እስከ 45 ቀን ኤክስቴንድ ሊያደርግ ይችላል። ኖት ካልን ግን ረዘም ያለ ጊዜ ሊሆን ይችላል። አውትስታንዲንግ ፔሪድ ሊኖረው ይችላል። ያ ማለት ሚዝን የይር ሆኖ ግን ሰፋ ላሉ ቀናት እስከ 170 ምናምን ቀናት ሊያዝም ይችላል። ያው ኢንተረስት ስላለው ሶ ታይም ፔሪድ ምንድነው ታይም ቫልዩ ኦፍ መኒ እዚህ ጋር በኢንተረስት ኮምፐንሴት ማድረግ ስላላችሁ ማለት ነው። ሶ እነዚህም እንደ ከረንት አሴት ነው ክላሲፋይ የሚደረጓቸው ነው። ለምሳሌ ኤግዛምፕሊፋይ ብናደርገው ሆንግ ኮንግ ናሽናል ባንክ አግሪስ ቱ ሌንድ ብር $100,000 and if CW Corporation signs $100,000 ብር at 12% interest for months not maturing on January 1 September 1 እስከ 4 ወር ስንቆጥር ኦቬስ ኦክቶበር ኖቨምበር ዲሴምበር ጃንዋሪ 4 ድረስ ይሄዳል ማለት ነው። የአራቱ ቀን የሚቆይ ለሲደብሊው ኮርፖሬሽን ነው ያበደረው። ቅድም እንዳልኳለሁ ሶርሱ ኖት ፔብል እቃ ገዝታችሁ ረጅም ጊዜ ሊሆን ይችላል ወይም ደግሞ ብድር ሊሆን ይችላል። 100,000 እንግዲህ በ12% የ4 ወር ኢንተረስት ነው። ኢንተረስት ዲኖሚኔት የሚደረገው በአመት ስለሆነ 12 ምንድነው 400,000 ሲባዛ በ12 ሲባዛ 4/12ኛ አድርገን ኢንተረስቱን ኮምፕሊት የምናደርገው እንደዛ ሲሆን 4,000 ይመጣል። ጆርናል ኢንትሪው እንዴት ነው የሚሆነው? ለምሳሌ አት ዘ ታይም ኦፍ ሴፕተምበር 1 ላይ ሰውየው ብድሩን ሲወስድ ሲደብሊው ኮርፖሬሽን ብድሩን ሲወስድ እንዴት ሪከርድ ያደርጋል? ይር ኤንድ ሪፖርቲንግ ፔሪድ ኢንቢቲውን ቢመጣ ከማቹሪቲ ፔሪዱ ከመከፈሉ በፊት እንዴት ነው ባላንስ ላይ የሚታየው? አት ዘ ታይም ኦፍ ማቹሪቲ ሴትልመንቱ እንዴት ሪከርድ ይደረጋል የሚለውን ለማየት ብንሞክር ኢኒሺያሊ ፌስ ቫሊዩ ሪከርድ ይደረጋል። 100,000 ካሽ ነው ተበደረ። ይሄ ሲደብሊው ካምፓኒ ላይ ማለት ነው፣ አበዳሪው ላይ አይደለም። አበዳሪው ከሆነ ምንድነው ሪሲቨብል ነው የሚሆነው፣ ካሽ ክሬዲት ይሆናል ማለት ነው። እዚህ ጋር ግን ከተበዳሪው ሆነን ነው የምናየው። ሊያቢሊቲውን ቪያብል በሆነ መንገድ አድሬስ የምናደርገው በዛ መንገድ ስለሚሆን ማለት ነው። ካሽ 100,000 ተበደረ፣ ኖት ፔብል 100,000 ያለበት ዜን ዲሴምበር 31 ላይ ልክ ክፍያው እንደ ነገ ሊከፈል ዛሬ ላይ አክሩድ የሆነውን ምንድነው ሊያቢሊቲ ምን ማድረግ አለበት? ካምፓኒ ባላንስ ሺት ላይ ማሳየት አለበት። ኖት ፔብሉ አለ ፌስ ቫልዩ ፕላስ የ4 ወር ኢንተረስት በነጋታው ማግስቱ ጃንዋሪ 1 ላይ ስለሚከፍል ኢንተረስት ኤክስፔንስ ቅድም እንዳልነው 100,000 በ12% ሲባዛ 4/12ኛ አድርገን 4,000 ይሆናል ማለት ነው። ኢንተረስት ኤክስፔንስ ኦን ዲሴምበር 31 ላይ ኢንተረስት ኤክስፔንስ ዴቢት በ4,000 ኢንተረስት ፔብል ዴቢት በ4,000 እናደርጋለን ማለት ነው። እንዴት ሪፖርት እናደርገዋለን? ዲሴምበር 31 ላይ ኢንተረስት ኤክስፔንስ ኢንካም ስቴትመንት ላይ ሪፖርት ይደረጋል። ፔብል ግን ይሄን ከዚህ ትራንዛክሽን ጋር በተመለከተ ሲደብሊው ካምፓኒ ኖት ፔብል 100,000 አለበት፣ ኢንተረስት ፔብል 4,000 አለበት፣ በድምሩ 104,000 አሴ ሊያቢሊቲ ያስከረክራል ባላንስ ሺት ላይ ማሳየት አለበት ማለት ነው። ዜን በማግስቱ ክፍያው ሲከፈል ኢንካሽ ሁለቱ ፔብሎች ኖት ፔብል እና ኢንተረስት ፔብል በ100,000 እና በ4,000 ሪስፔክቲቭሊ ዴቢት ይደረጋሉ፣ ካሽ ክሬዲት ይደረጋል ማለት ነው። ፕሪንሲፓል ፕላስ የ4 ወር ኢንተረስት አስዩም ኮስት ስለሚከፈል ማለት ነው። ሪፖርቲንግ ዴት ላይ ዋናው ነገር ሊያቢሊቲዎች ሪፖርቲንግ ዴት ላይ ባላቸው ባላንስ ሪፖርት መደረግ አለባቸው።
and any expense related with such payability which need to be paid in terms of interest ካለ ደግሞ እሱን as periodic interest report interest expense export ማድረግ ነው። ሌላኛው ምናልባት value added tax ይሄኛው as percentage of ምንድነው sale price የሚጣል ወይም ደግሞ የሚደረግ ታክስ ነው። እንደምታውቁት 15% ነው ኢትዮጵያ ውስጥ ከከስተመሮች ነው የሚሰበሰበው። ሶ ድርጅቶች ሰብስበው ትራንስፈር ዊዝሆልድ አድርገው ያቆዩትና ሪፖርቱ እንግዲህ ለምሳሌ ኢትዮጵያ ውስጥ ቢሆን በየ3 ወሩ መጨረሻ ላይ ነው ለመንግስት የሚያስተላልፉት። እስከዛ ድረስ እንደ ላያቢሊቲ ነው የሚቆጠረው ማለት ነው። ሶ የሽያጫችሁ መጠን ላይ 15% እየሰበሰባችሁ አጠቃላይ ወይም 15% of your entire sale has to be reported as value added tax። በሽያጫችሁ ላይ የሽያጫችሁ 15% ሳይሆን በሽያጫችሁ ላይ 15% ተጨማሪ ታክስ ኮሌክት ታደርጋላችሁ። ሶ ዊዝሆልድ የሚደረግበት ፔሪየድ ላይ አጠቃላይ የካምፓኒ ዕዳ ነው ተብሎ የሚቆጠረው የሚመለከተው የመንግስት አካል እስከሚደረግ። ለምሳሌ ማርች 25 ዛንታና ፒኤልሲ ሴልስ 100,000 ብር and VAT of 15,000 which is 15% ስትደምሩበት እዚህ ላይ 15,000 ቫት አለ ማለት ነው። ሶ ሪከርድ ስታደርጉ ካሹ ሴል ፕላስ ቫት ነው የሚሆነው። 100,000 ላይ 15% ሲጨምሩ 15,000 ሶ 100,000 ሲጨመር 15,000 ካሽ ሴል ረቨኒው የካምፓኒው 100,000 ነው። ቫልዩ አድድ ታክስ ፔብል ግን ለመንግስት የሚተላለፍ ዊዝ ሆልድ አይተም ኦፍ ሊያቢሊቲ ነው ማለት ነው። ሶ ቫልዩ አድድ ታክስ ፔብል ዴቢት ታደርጋላችሁ። ሶ ከሰበሰባችሁት 115,000 ካሽ 100,000 የእናንተ ሽያጭ ነው፣ 15,000 ደግሞ ለመንግስት ይተላለፍ። ይሄን እንደ ፔብል ሪከርድ ታደርጋላችሁ ማለት ነው። ምንድነው የሚሆነው መጨረሻ ላይ ወደ መንግስት ሲተላለፍ ቫልዩ አድድ ታክስ ፔብል ዴቢት ይሆንና ካሽ ክሬዲት ይሆናል ለሚመለከተው የመንግስት አካል ኢንክሉዲንግ ዘ ነሰሰሪ አኮምፓኒንግ ዶክመንቶችን ጨምራችሁ አስተላልፋችሁ ማለት ነው። ሌላኛው ሶርት ኦፍ ላያቢሊቲ አንኤርንድ ላያቢሊቲ ቅድመ ክፍያዎች ማለት አንኤርንድ ሬቨኒው ማለት ነው። ኢኒሺያሊ እንደ ላያቢሊቲ ነው የሚቆጠሩት። ካሽ ለምሳሌ ሪሲቭ ስለምታደርጉ ቅድመ ክፍያ ስለሚሆን ካሽ ዴቢት ታደርጉና አንኤርንድ ሬቨኒው ክሬዲት ታደርጉታላችሁ። ሶ until you provide the service or the product and fulfill your obligations እንደ ላያቢሊቲ ነው የምታሳዩት ማለት ነው። ዜን ፉልፊል ስታደርጉ ግን ለምሳሌ ሰርቪሱን ወይም ደግሞ ፕሮዳክቱን አርን ካደረጋችሁ በኋላ ወደ ረቨኒው ይቀየራሉ ማለት ነው። ሶ አንኤርንድ ሬቨኒው ዴቢት ይሆንና ላያቢሊቲ አካውንት ስለሆነ መቀነሱን ለማሳየት ዜን ክሬዲት ላይ ሰርቪስ ረቨኒው ወይም ሴልስ ረቨኒው እያላችሁ ሪካፕላይዝ ታደርጋላችሁ ማለት ነው። ለምሳሌ ኤፍኤ ቲኬት ኦፊስ ሴል 100,000 ሲዝን ፉትቦል ቲኬት አት 50 ብር ኢች ፎር 5 ጌም ሆም ስኬጁል ምንድነው በሜዳው ለሆኑ የአምስት ጨዋታዎች 10,000 ቲኬት ሸጠ ነው የሚለው። ስለዚህ ዘ ክለብ ሜክ ዘ ፎሎዊንግ ኢንትሪ ፎር ዘ ሴል ኦፍ ዘ ቲኬት። ቲኬቱ ሲሸጥ ኢኒሺያሊ ቀድመው ነው የሚከፍሉት። ኳስ ጨዋታውን ገና አላዩም። ሶ ካሽ 500,000 50,000 ሲባዛ በ100,000 50 ሲባዛ በ100,000 10,000 ማለት ነው። 50 ሲባዛ በ10,000 ስታደርጉት እዚህ ጋር 500,000 ይሆንላችኋል። አንኤርንድ ቲኬት ሬቨኒው 500,000 ላያቢሊቲ ነው ማለት ነው። እስከ መቼ ድረስ? አምስቱ የሆም ጌሞች ስኬጁሎች እስከሚያልቁና ምንድነው ፋኖቹ ገብተው አምስቱንም ጨዋታ አይተው እስከጨረሱ ድረስ እስከዛ ድረስ አንኤርንድ ሬቨኒው ነው ማለት ነው። ሶ እያንዳንዱ ጌም ለምሳሌ ሬቨኒው ፐር ጌም 500,000 ሲካፈል የአምስት ጌም ለአምስት ስታደርጉ 100,000። ሶ የመጀመሪያው ጌም ምንድነው ከተደረገ በኋላ አንኤርንድ ሬቨኒው ቲኬት ላያቢሊቲ የነበረው ዴቢት ይሆንና ቲኬት ሬቨኒው ወደ አርንድ ሬቨኒው ይሸጋገራል። ሁለተኛውም ላይ እንደዚህ አንኤርንድ ሬቨኒው ቲኬት ዴቢት ሬቨኒው ቲኬት ወይም ቲኬት ሬቨኒው ክሬዲት እያለ ነው። ሌላኛው ምናልባት ከረንት ማቹሪቲ ኦፍ ሎንግ ተርም ዴት የረጅም ጊዜ ብድር ሆነው ግን ከረንት ፖርሽን ኦፍ ዘ ስቴት ዊል ዲስፕሌይ አስ ከረንት የ10 ዓመት ዴት አለባችሁ። ኢንስታልመንት ቤዝ ቢሆን በየአመቱ የምትከፍሉት ፖርሽን ኦፍ ዴት ማለት ነው።
ከረንት ማቹሪቲ ምንድነው? ፖርሽን ኦፍ ከረንት ማቹሪቲ ዴት የምንለው ያንን አስ ከረንት የሚወስደው ማለት ነው። ከረንት ማቹሪቲ የምንለው እሱ ነው። ለምሳሌ የ10 ዓመት 100 ሺህ አለባችሁ፣ በየአመቱ 10 ሺህ ትከፍላላችሁ። 2010 ነው የጀመርኩት ብዬ እናስብ 2010 ላይ አለባችሁ የ100 ሺህ የረጅም ጊዜ ብድር 10 ሺህ ቀጣይ አመት ይከፈላል ብላችሁ ካሰባችሁ ሪፖርቲንግ ዴት ላይ 10 ሺህን እንደ ከረንት ላያቢሊቲ ማሳየት አለባችሁ ለኢንፎርሜሽን ዩዘሮች ማለት ነው። ሌላውም ግን 90 ሺውን እንደ ሎንግ ተርም ዴት ስቲል ይቀጥላል። በጥቅል ፕሬዘንቴሽናችን ያው ኢኩዊቲ ኤንድ ሊያቢሊቲ ሴክሽን ላይ ነው ፕሬዘንት የሚደረጉት። ፕሬዘንት ሲደረጉ ደግሞ ኢን ኦርደር ኦፍ ዜር ማግኒቲዩድ ቢሆን ይመረጣል። ማግኒቲዩድ ስንል ባላቸው ብዛት ነው። ለምሳሌ አንድ ካምፓኒ ብዙ አካውንት ፔብል ካለበት መጀመሪያ አካውንት ፔብል ዘይም አካውንት ፔብሉ 100 ሺህ፣ ኖት ፔብሉ 90 ሺህ፣ ታክስ ምናምን ፔብሉ 80 ሺህ የሆነ ሌላ ዊዝ ወልድ ያደረገው 70 ሺህ ቢሆን ኢንተርምስ ኦፍ ማግኒቲዩድ ባላቸው ጫና ማለት ነው። ወይም ባጭሩ ብዛት ማለት ይችላል። መጀመሪያ 100 ሺህ ያለውን ከዛ 90 ከዛ 80 ከዛ ያለ ሪፖርት ያደርጋቸዋል። ኦርደር ስታደርጉ ግን የምታመጧቸው ጋፕ ከሆነ መጀመሪያ ከረንት ሊያቢሊቲ ከዛ ሎንግ ተርም ከዛ ኢኩዊቲ ነው። አይፋሬስ ከሆነ ግን መጀመሪያ ኢኩዊቲ ከዛ ሎንግ ተርም ከዛ ከረንት ነው የሚሆነው። ከረንቱ ላይ ግን ፕሬዘንት ስታደርጉ ማግኒቲዩዳቸውን ኦርደራቸውን ጠብቁ። እዚህ ጋር ማየት ትችላላችሁ። በመቶ ሺዎች ናቸው ሊያቢሊቲዎቹ። እዚህ ጋር ሾርት ተርም ቦሮዊንግ ኖት ፔብል 4,157,000 አካባቢ ያለው። ከዛ ቀጣዩ አካውንት ፔብል ነው 300 ምናምን። መጨረሻ ላይ ዲቪደንድ ፔብል ነው 141,000 ማለት ነው። ባላቸው ማግኒቲዩድ መጠን ወይ በአማውንቱ ነው ኦርደር የሚያደርጋቸው ማለት ነው።